ሰላም ውድ የቻናል ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። የቻናል ቤተሰቦች ደግሞ ቪዲዮውን ላይክ በማድረግ ጀምሩ። ዲስክሪፕሽን ላይ ሁለት ነገር አስቀምጫለሁ። ዲስክሪፕሽን ማለት ከዚህ ቪዲዮ ስር ርዕስ አለ። ከርዕሱ አጠገብ ደግሞ ሞር የምትላለች እሷን ስትጫኑ አንደኛ የቴሌግራም ቻናል ሊንክ ታገኛላችሁ። ሁለተኛ የአፕሊኬሽን ሊንክ ታገኛላችሁ። በቴሌግራም ቻናል ላይ የተለያየ ፒዲኤፍ ቲቸር ጋይድ ታገኛላችሁ። ማታ ቴሌግራም ላይ ላይቭ ስለምገባ ያልገባችሁን ማንኛውንም ትምህርት መጠየቅ ትችላላችሁ። አስጠኚ የምትፈልጉ በሴትም በወንድም ቴሌግራም ቻናሌ ላይ ባስቀመጥኩላችሁ ስልክ ቁጥር አናግሩኝ። ሌላው ዲስክሪፕሽን ላይ የምታገኙት የአፕሊኬሽን ሊንክ ነው። አፕሊኬሽኑ ላይ የመጽሐፉን ሁሉንም ቻፕተሮች ሙሉ ቪዲዮ ታገኛላችሁ። አፑን ስትከፍቱ መጀመሪያ የምታገኙት ቪዲዮ ነው። እሱን ቪዲዮ ከፍታችሁ አጠቃቀሙን ተመልከቱ። አሁን ቀጥታ ወደ ዛሬው ትምህርት እናልፋለን። እሺ እዚህ ጋር እንደምታዩት 1 ኪሎ ሜትር ስኩዌር 100 ሄክታር ነው። 1 ኪሎ ሜትር ስኩዌር 1 ሚሊዮን ሜትር ስኩዌር ነው። 1 ሄክታር 10000 ሜትር ስኩዌር ነው። 1 ሜትር ስኩዌር 10000 ሳንቲሜትር ስኩዌር ነው። 1 ሜትር ስኩዌር ደግሞ 1 ሚሊዮን ሚሊሜትር ስኩዌር ነው ማለት ነው። እነዚህን ነገሮች ሸምድዳችሁ መያዝ ይኖርባችኋል። ምክንያቱም ከአንዱ ምድብ ወደ ሌላው ምድብ ስንቀይር እነዚህን ማወቅ ስላለብን ማለት ነው። በምትቀይሩበት ሰዓት ወደ ቀኝ ከሆነ የምትቀይሩት ማባዛት ነው። እንዲሁም ደግሞ ወደ ግራ ከሆነ የምትመልሱት ደግሞ ማካፈል ይሆናል ማለት ነው። እሺ እዚህ ጋር ምሳሌ 8 ላይ የአንድ ሬክታንግላዊ ጠረጴዛ የላይኛው ገጽ ስፋት 2 ሜትር ስኩዌር ቢሆን የዚህ ጠረጴዛ ስፋት በሳንቲሜትር ስኩዌር በሚሊሜትር ስኩዌር ስንት ይሆናል ይለናል። እዚህ ጋር ዝምድናውን ማወቅ ይኖርብናል። 2 ሜትር ስኩዌር ነው። 2 ሜትር ስኩዌርን ወደ ሳንቲሜትር ስኩዌር እንቀይራለን። እሱን ለመቀየር ደግሞ ምንድነው የምናደርገው? 1 ሜትር ስኩዌር ስንት ሳንቲሜትር ስኩዌር ነው? 10000 ሳንቲሜትር ስኩዌር ነው። ስለዚህ 2 ሜትር ስኩዌር ስንት ይሆናል እንላለን። ይሄ አሁን ወደፊት ነው፣ ወደ ቀኝ ስለሆነ ማባዛት ይሆናል። 2 ሲባዛ በ10000 ምን ይሆናል? 20000 ሳንቲሜትር ስኩዌር ይሆናል ማለት ነው። እሺ ዘን አሁን ይሄን ደግሞ በሚሊሜትር ስኩዌር ስንት ይሆናል ይለናል። አሁንም 1 ሜትር ስኩዌር ስንት ሚሊሜትር ስኩዌር ይሆናል? 1 ሚሊዮን ሚሊሜትር ስኩዌር ነው። 1 ሚሊዮን ሚሊሜትር ስኩዌር ዘን 2 ሜትር ስኩዌር ስንት ይሆናል? 2 ሜትር ስኩዌር ስንት ይሆናል? ስለዚህ አሁንም ወደ ቀኝ ነው እየቀየርን ያለነው። 2 ሲባዛ በ1 ሚሊዮን ይሆናል ማለት ነው። ምን ይሆናል? 2 ሚሊዮን ሚሊሜትር ስኩዌር 2 ሜትር ስኩዌር 2 ሚሊዮን ሚሊሜትር ስኩዌር ይሆናል ማለት ነው። እሺ ዘን አሁን ከዚህ ቀጥለን እዚህ ጋር ያለውን የቡድን ስራ 1.3 የሚለውን የምንሰራ ይሆናል ማለት ነው። እሺ የመጀመሪያው የሚከተሉትን የስፋት ምድቦች ወደ ተጠቀሰው ከፍተኛ ምድብ ቀይሩ ይለናል። ወደ ከፍተኛ ምድብ ስንቀይር ማባዛት ነው። ወደ ዝቅተኛ ምድብ ስንቀይር ደግሞ ማካፈል ነው። እዚህ ጋር 8 ሚሊዮን ሚሊሜትር ስኩዌርን ወደ ሜትር ስኩዌር ስንቀይር መጀመሪያ 1 ሜትር ስኩዌር 1 ሚሊዮን ሚሊሜትር ስኩዌር ነው። ዘን 8 ሚሊዮን ስኩዌር ሚሊሜትር ስኩዌር ስንት ይሆናል? 8 ሚሊዮንን ለ1 ሚሊዮን ታካፍላላችሁ። 8 ሚሊዮን ሲካፈል ለ1 ሚሊዮን ምን ይሆናል? 8። ስለዚህ 8 ሜትር ስኩዌር ይሆናል ማለት ነው። እሺ ቀጥለን ለላይ ደግሞ 5000 ሳንቲሜትር ስኩዌር ወደ ሜትር ስኩዌር። ይሄ ዝቅተኛ ምድብን ወደ ከፍተኛ ምድብ እየቀየርን ነው። በዚህ ሰዓት ማካፈል ነው የሚሆነው። ከከፍተኛ ምድብ ወደ ዝቅተኛ ምድብ ከሆነ ደግሞ ማባዛት ነው የሚሆነው። ስለዚህ 1 ሜትር ስኩዌር አሁንም ስንት ሳንቲሜትር ስኩዌር ይሆናል? 10000 ሳንቲሜትር ስኩዌር ነው።
1 ሜትር ስኩዌር 10000 ሳንቲሜትር ስኩዌር ነው። ሶ 5000 ሳንቲሜትር ስኩዌር ስንት ይሆናል እንላለን። ሉክ እዚህ ጋር ሳንቲሜትር ስኩዌር በሳንቲሜትር ስኩዌር በትክክሉ ነው የሚጻፉት። ሶ 5000 ለ10000 ታካፍላላችሁ። 5000 ሲካፈል ለ10000 ዘን 20 በ20 ምን ይቀረናል? 5 10ኛ ይቀረናል ማለት ነው። ሶ 5 10ኛ ማለት 5 ሲካፈል ለ10 ማለት ነው። 5ን ለ10 ስታካፍሉ ስንት ይሆናል? 5ን ለ10 እዚህ ጋር 0 ሰተን 0 ነጥብ ስለማይችል 5 ሲካፈል ለ10 አይችልም። ሶ 5 ጊዜ 10 50 ሶ ምን ይሆናል? 0.5 0.5 ሜትር ስኩዌር። ሶ ስለዚህ 5000 ሳንቲሜትር ስኩዌር 0.5 ሜትር ስኩዌር ይሆናል ማለት ነው። እሺ ዘን እዚህ ጋር ደግሞ 7 ሚሊዮን ሜትር ስኩዌር ወደ ሄክታር ሉክ እዚህ ጋር 1 ሄክታር 10000 ምንድነው ሜትር ስኩዌር ነው። 1 ሄክታር 10000 ሜትር ስኩዌር ነው። ስለዚህ ስንት 7000 7 ሚሊዮን ነው። ሉክ 7 ሚሊዮን ሜትር ስኩዌር ስንት ይሆናል? ሰን አሁን ማካፈል ይሆናል ማለት ነው። መጀመሪያ ሜትር ስኩዌር እና ሄክታርን የሚያገናኘውን ከጻፍነ በኋላ ዘን 7 ሚሊዮንን ለ10000 እናካፍል። 7 ሚሊዮን ሲካፈል ለ10000 ስታረጉት 30 በ30 ይጠፋል። አሁንም አንዷ 0 በአንዷ 0 ትጠፋለች። ዘን ምን ይሆናል? 700 ምን ሄክታር 700 ሄክታር ይሆናል ማለት ነው። ስለዚህ 700 ሄክታር ነው ማለት ነው። ስንት 7 ሚሊዮን ሜትር ስኩዌር 700 ሄክታር ይሆናል ማለት ነው። ዘን ሁለተኛው ላይ መሰረት 9 ሜትር በ12 ሜትር የሆነ የቤት መስሪያ ቦታ አላት። የዚህ የቤት መስሪያ ቦታ ስፋት ወደ ተገለጸው ምድብ ቀይሩ ይለናል። እሺ መጀመሪያ ስፋቱን ማወቅ አለብን። 9 በ12 ማለት እርዝመቱ 9 ነው፣ ወርዱ ደግሞ 12 ነው። እሺ የስፋት ፎርሙላችን ደግሞ ምንድነው? እርዝመት ሲባዛ በወርድ ነው። ስፋት 9 ነው፣ ወርድ 12 ነው። 9 ሲባዛ በ12 72 ይሆናል። 72 ምን ሜትር ስኩዌር ሉክ 72 ሜትር ስኩዌር አገኘን ማለት ነው። ስለዚህ 72 9 ሲባዛ በ12 ስንት ነው? 108 ይሆናል። 108 ሜትር ስኩዌር ስፋቱ 108 ሜትር ስኩዌር ነው ማለት ነው። ሶ ይሄንን ወደ ምን እንቀይራለን? ወደ ሜትር ስኩዌር፣ ወደ ኪሎ ሜትር ስኩዌር፣ ወደ ሳንቲሜትር ስኩዌር። ስንትን 108ን ማለት ነው። እሺ መጀመሪያ ወደ ሜትር ስኩዌር እንቀይር። ወደ ሜትር ስኩዌር ኦሬዲ ወደ ሜትር ስኩዌር አንቀይርም፣ ምክንያቱም 108 ሜትር ስኩዌር አግኝተናል። 9 ሜትር ሲባዛ በ12 ሜትር 108 ሜትር ስኩዌር ነው። ሶ እዚህ ጋር መቀየር አይጠበቅብንም። ወደ ኪሎ ሜትር ስኩዌር እንቀይር። 1 ኪሎ ሜትር ስኩዌር 1 ሚሊዮን ሜትር ስኩዌር ነው። ስለዚህ 108 ሜትር ስኩዌር ስንት ይሆናል? ይሄ ማለት ማካፈል ነው ማለት ነው። እንደዚህ ስትመልሰው ማካፈል ነው። ስለዚህ 108 ሲካፈል ለ1 ሚሊዮን እናደርጋለን። ስለዚህ እንዴት ነው የምታደርጉት? ይሄንን መጀመሪያ 108ን እዚህ ጋር ትጽፋላችሁ። ከዛ ስንት ዜሮ ነው? 6 ዜሮ ነው። ሶ ምን እናደርጋለን? ሉክ እዚህ ጋር መጀመሪያ 108ን እጽፋለሁ። ሉክ እዚህ ጋር አሁን 6 ዜሮ ነው። 1 2 3 4 5 6 ከዛ ነጥብ ከዛ 0 ሶ መልሳችን 0.0000108 ይሆናል ማለት ነው። ከነጥብ ሉክ በዚህ በኩል ያሉ ስንት ናቸው? በአጠቃላይ 6 ዲጂት መሆን አለባቸው። ስለዚህ 1 2 3 4 5 6 በአጠቃላይ ስንት ናቸው? 6 ናቸው ማለት ነው። ሶ እንደዚህ በዚህ ነው እንደዚህ አድርጋችሁ ነው በቀላሉ የምታካፍሉት ማለት ነው። ዘን ይሄንን ነገር አሁንም ወደ ሳንቲሜትር ስኩዌር እንቀይራለን። ወደ ሳንቲሜትር ስኩዌር 1 ሜትር ስኩዌር 10000 ሳንቲሜትር ስኩዌር ነው። ስለዚህ 108 ሜትር ስኩዌር
108 ሉክ ሜትር ስኩዌር ስለሆነ በሜትር ስኩዌር ትክክል ነው የምጽፉት። ስንት ይሆናል? አሁን ይሄ ማባዛት ነው የሚሆነው 108 ሲባዛ በ10000 108 እንጽፉና 10000 ስንት ዜሮ አለው? 4 ስለዚህ 4 ዜሮ መደርደር ነው። ሶ ምን ይሆናል? 1,80,000 ይሆናል ማለት ነው። ምን ሳንቲሜትር እዚህ ጋር ስኩዌር አለች ሳንቲሜትር ስኩዌር። ሶ በዚህ መሰረት እንቀይረዋለን ማለት ነው። ሌላው ደግሞ ይዘትን መቀየር ነው። ይዘትን መቀየር እስካሁን ስፋትን ነበር የቀየርነው፣ አሁን ደግሞ ይዘትን። ሶ ይዘትን ለመቀየር እነዚህን ነገሮች ማወቅ ይኖርባችኋል። እነዚህን ሸምድዳችሁ መያዝ ይኖርባችኋል። 1 ሜትር ኪዩብ 1 ሚሊዮን ሳንቲሜትር ኪዩብ ነው። 1 ሳንቲሜትር ኪዩብ 1000 ሚሊሜትር ኪዩብ ነው። 1 ኪሎ ሜትር ኪዩብ 1 ሉክ ቢሊዮን ነው። 3 ከሆነ ቢሊዮን ነው። ስለዚህ 1 ኪሎ ሜትር ኪዩብ 1 ቢሊዮን ሜትር ኪዩብ ነው። 1 ሊትር 1000 ሚሊ ሊትር ነው። 1 ሜትር ኪዩብ 1000 ሊትር ነው። 1 ሚሊ ሊትር 1000 ሜትር ኪዩብ ነው። 1 ሊትር 1000 ሳንቲሜትር ኪዩብ ነው። ሶ እነዚህን ነገሮች መያዝ ይኖርብናል ማለት ነው። ሶ እነዚህን ከያዝን በኋላ አሁን መቀየር እንችላለን። እሺ የቡድን ስራ 1.4 ላይ ሳንቲሜትር ኪዩብን ወደ ሚሊሜትር ኪዩብ እንዴት እንደሚቀየር በቡድን ተወያዩ ይለናል። ሉክ እንዴት ነው የምንቀይረው? 1 ሳንቲሜትር ኪዩብ ማለት 1 ሳንቲሜትር ኪዩብ ማለት 1 ሳንቲሜትር ሲባዛ በ1 ሳንቲሜትር ሲባዛ በ1 ሳንቲሜትር ማለት ነው። 1 ሳንቲሜትር ኪዩብ ማለት ሳንቲሜትር 3 ጊዜ መጻፍ ነው። ዘን እያንዳንዳቸው ወደ ሚሊሜትር እንቀይር። 1 ሳንቲሜትር ስንት ነው? 10 ሚሊሜትር ነው። ይሄኛውም 10 ሚሊሜትር ነው። ይሄኛውም 10 ሚሊሜትር ነው። ዘን እናበዛለን። 10 ሲባዛ በ10 100 100 ሲባዛ በ10 1000 ስለዚህ 1000 ሚሊሜትር ኪዩብ ሶ 1 ሳንቲሜትር ኪዩብ 1000 ሚሊሜትር ኪዩብ ይሆናል ማለት ነው። ሶ በዚህ መሰረት እንቀይረዋለን። እሺ እዚህ ጋር ደግሞ ምን ይላል? 5 ሊትርን ወደ ሜትር ኪዩብ እና ወደ ሚሊ ሊትር ሲቀየር ስንት ነው ይለናል። እሺ ሶ እዚህ ጋር ማወቅ ያለብን ነገር ምንድነው? 1 ሊትር ስንት ሜትር ኪዩብ እንደሆነ ማወቅ ይኖርብናል። ሶ 1 ሊትር ስንት ሜትር ኪዩብ ነው? እሺ አስታውሱ 1 ሊትር ስንት ሜትር ኪዩብ ነው? ሉክ 1 ሜትር ኪዩብ እዚህ ጋር ከላይ የተጻፈልን አለ። እዚህ ጋር 1 ሜትር ኪዩብ 1000 ሊትር ነው ተብለናል። ሶ በዚህ መሰረት እንሰራለን ማለት ነው። 1 ሊትር 1000 ሜትር ኪዩብ ዘን የተጠየቅነው 5 ሊትር ነው። ሶሪ 1 ሊትር ሉክ 1 ሊትር 1 ሜትር ኪዩብ 1000 ሊትር ነው። 1 ሜትር ኪዩብ እነዚህ ነገሮች ሸምድዳችሁ መያዝ አለባችሁ። ከሆነ 5 ሊትር ስንት ይሆናል? ሉክ ሊትር በሊትር ነው። ሊትርም በሊትር ትክክል ትጽፋላችሁ። ዘን እንደዚህ ወደ ኋላ እየመለስን ስለሆነ እናካፍላለን። 5 ሲካፈል ለ1000 ማለት ነው። ይሄን እንዴት ነው የምታካፍሉት? 5 ታደርጋላችሁ። ዘን እዚህ ጋር 3 ዜሮ አይደለ? 3 ዲጂት መሆን አለበት። 5ን 1 ብላችሁ ትቆጥራላችሁ። 1 2 3 ዲጂቶች ሆነ። ከዛ ነጥብ አድርገን 0። ስለዚህ 0.05 ሜትር ኪዩብ ነው ማለት ነው። ሶ 5 ሊትር 0.005 ሜትር ኪዩብ ይሆናል ማለት ነው። አሁን ደግሞ ወደ ሚሊ ሊትር እንቀይር። እዚህ ጋር 1 ሊትር 1000 ሚሊ ሊትር ነው። 1 ሊትር 1000 ሚሊ ሊትር ነው። ስለዚህ 5 ሊትር ስንት ይሆናል? 5 ሊትር ስንት ይሆናል? 5 ሲባዛ በ1000 5 ሲባዛ በ1000 5000 5000 ምን ሚሊ ሊትር ሶ 5000 ሚሊ ሊትር ይሆናል ማለት ነው። ሶስተኛው ላይ የሚከተሉትን የይዘት ምድብ መለኪያ ወደ ሜትር ኪዩብ ቀይሩ ይለናል። ሶ አሁንም 1 ሊትር 1 ሜትር ኪዩብ ሉክ 1 ሜትር ኪዩብ
1000 ሊትር ነው። ስለዚህ እዚህ ጋር የምናየው 2000 ሊትር ስንት ሜትር ኪዩብ ይሆናል? ወደ ሜትር ኪዩብ ቀይሮ ስለተባለ ወደ ኋላ እየመለስ ነው ስለሆነ እናካፍላለን። 2000 ሲካፈል ለ1000 ማለት ነው 2 ሜትር ኪዩብ። ስለዚህ ይሄ 2 ሜትር ኪዩብ ይሆናል ማለት ነው። 5 ሚሊዮን ሳንቲሜትር ኪዩብ ወደ ሜትር ኪዩብ ነው የምንቀይረው። 1 ሜትር ኪዩብ ስንት ሳንቲሜትር ኪዩብ ይሆናል? 1 ሚሊዮን ምን ሳንቲሜትር ኪዩብ ይሆናል? ስለዚህ 5 ሚሊዮን እዚህ ጋር 5 ሚሊዮን ሳንቲሜትር ኪዩብ ስንት ይሆናል? አሁንም ማካፈል ነው ወደ ኋላ እየመለስ ነው። 5 ሚሊዮን ለ1 ሚሊዮን 5 5 ሜትር ኪዩብ ይሆናል ማለት ነው። እሺ እዚህ ጋር እንደምታዩት የአንድን ይዘት መለኪያ ወደ ሌላ ይዘት መለኪያ እንዴት እንደሚቀየር እንመልከት። ለምሳሌ ሜትር ኪዩብን ወደ ሳንቲሜትር ኪዩብ ሲቀይር 1 ሜትር ኪዩብ ማለት 1 ሜትር ሲባዛ በ1 ሜትር ሲባዛ በ1 ሜትር ነው። 1 ሜትር 100 ሳንቲሜትር ነው። 1 ሜትር 100 ሳንቲሜትር ነው። 1 ሜትር 100 ሳንቲሜትር ነው። እነዚህን 3 መቶዎች ስናበዛቸው 100 ሲባዛ በ100 ሲባዛ በ100 1 ሚሊዮን ሳንቲሜትር ኪዩብ ይሆናል ማለት ነው። 1 ሜትር ኪዩብ 1 ሚሊዮን ሳንቲሜትር ኪዩብ ይሆናል ማለት ነው። የሚከተሉትን የይዘት ምድቦች ወደ ተጠቀሰው ዝቅተኛ የይዘት ምድብ ቀይሩ። ሉክ 3 ሳንቲሜትር ኪዩብን ወደ ሚሊሜትር ኪዩብ እንቀይር። 1 ሳንቲሜትር ኪዩብ 1000 ሚሊሜትር ኪዩብ ነው። ስለዚህ 3 ሳንቲሜትር ኪዩብ ስንት ይሆናል? አሁን ይሄ ማባዛት ነው ማለት ነው። 3 ሲባዛ በ1000 3000 ሚሊሜትር ኪዩብ ይሆናል ማለት ነው። እሺ ይሄን ደግሞ እንቀይር። መጀመሪያ 1 ሜትር ኪዩብ ስንት ሳንቲሜትር ኪዩብ ነው? 1 ሚሊዮን ይሆናል ሳንቲሜትር ኪዩብ። ስለዚህ 4 ሜትር ኪዩብ ስንት ይሆናል? 4 ሚሊዮን ይሆናል ማለት ነው። 4 ሚሊዮን ማባዛት ስለሆነ ሳንቲሜትር ኪዩብ ይሆናል ማለት ነው። እሺ መልመጃ 1 መ ላይ የሚከተሉትን የምድብ መለኪያዎች ወደ ተጠቀሰው ምድብ ቀይሩ። 5 ኪሎ ሜትርን ወደ ሜትር። 1 ኪሎ ሜትር ስንት ሜትር ነው? 1000 ሜትር ነው። ስለዚህ 5 ኪሎ ሜትር ስንት ይሆናል? 5000 ይሆናል ማለት ነው። 5000 ሜትር ይሆናል ማለት ነው። ማባዛት ስለሆነ 5 ሲባዛ በ1000። እሺ 100 ሜትርን ወደ ሳንቲሜትር። 1 ሜትር 100 ሳንቲሜትር ነው። ስለዚህ 100 ሜትር ስንት ይሆናል? 100 ሜትር ስንት ይሆናል? ማባዛት ነው። 100 ሲባዛ በ100 10000። ስለዚህ 10000 ምን ሳንቲሜትር ይሆናል ማለት ነው። 1200 ሚሊሜትር ወደ ሳንቲሜትር። እሺ 1 ሳንቲሜትር ስንት 1 ሳንቲሜትር 10 ሚሊሜትር ነው። ስለዚህ 1200 ሚሊሜትር። አሁን በሚሊሜትር ትክክል ነው የምጽፉት። 12000 ነው። 12000 ሚሊሜትር ስንት ይሆናል እንላለን። 12000 ሲካፈል ለ10 12 ሲካፈል ለ10 1200 ሳንቲሜትር ይሆናል ማለት ማካፈል ስለሆነ 12 ሲካፈል ለ10 አካፍሉት 1200 ሳንቲሜትር ይሆናል። እሺ እዚህ ጋር ደግሞ የሚከተሉትን የስፋ ምድቦች ወደ ሜትር ካሬ ነው የምንቀይረው። እሺ ስለዚህ 3 ኪሎ ሜትር ካሬ መጀመሪያ 1 ኪሎ ሜትር ስኩዌር ስንት ሜትር ስኩዌር ነው? 1 ሚሊዮን ነው። ምን ሜትር ካሬ ነው። 3 ኪሎ ሜትር ካሬ ስንት ይሆናል? ማባዛት ይሆናል ማለት ነው። ወደፊት ስለሆነ ማባዛት ነው። 3 ሚሊዮን ይሆናል ማለት 3 ሚሊዮን ምን ሜትር ካሬ ይሆናል ማለት ነው። 30000 ሳንቲሜትር ስኩዌር መጀመሪያ ይሄን ወደ ምንድን ነው የምንቀይረው? ወደ ሜትር ካሬ ነው። መጀመሪያ 1 ሜትር ካሬ ስንት ሳንቲሜትር ካሬ ይሆናል? 10000 ሳንቲሜትር ካሬ
ዘን 30000 ሳንቲሜትር ካሬ ስንት ይሆናል? ይሄ ደግሞ ወደ ኋላ መመለስ ስለሆነ ታካፍላላችሁ 30000 ሲካፈል ለ10000 30000 ይሄ እንዳለ 0 ይጠፋል 3 ብቻ ይቀራል 3 ምን ሜትር ስኩዌር ይሆናል ማለት ነው። እሺ 50000 ሄክታር 1 ሄክታር ስንት ነው? 1000 10000 ምን ሜትር ካሬ ነው። እዚህ ጋር ፈጠን እንላለን ምክንያቱም ከፓርት 1 ፓርት 2 እና ፓርት 3 ላይ በደንብ ስላስረዳዋችሁ እዚህ ላይ ፈጠን እንላለን ማለት ነው። 1 ሄክታር 10000 ሜትር ስኩዌር ነው። 1 ሄክታር 10000 ሜትር ስኩዌር ነው። 50000 ስንት ይሆናል? 50000 ሄክታር ሄክታር ስለሆነ በሄክታር ትክክል ነው የምጽፉት። እዚህ ጋር ነው የምጽፈው 50000 ሄክታር ስንት ይሆናል? 50000 ሲባዛ በ10000 ሉክ 5 ሲባዛ በ1 ስንት ነው? 5 ከዛ ዜሮቹን ቆጥራችሁ መደርደር። እዚህ ጋር ስንት ዜሮ አለ? 4 ዜሮ አለ። እዚህ ጋር 4 ዜሮ በአጠቃላይ 8 ዜሮ ትደረድራላችሁ 500 ሚሊዮን ማለት ነው። ከዛ ሌላ 6 ዜሮ አለ ምን ሜትር ስኩዌር ማለት ነው 500 ሚሊዮን ሜትር ስኩዌር ይሆናል። እሺ ዘን እዚህ ጋር ደግሞ 5 ሜትር ኪዩብን ወደ ሊትር ቀይሩ ይለናል። 1 ሜትር ኪዩብ 1000 ሊትር ነው። ስለዚህ 5 ሜትር ኪዩብ ስንት ይሆናል? 5000 ሊትር ይሆናል ማለት ነው። 6 ሳንቲሜትር ኪዩብን ወደ ሚሊሜትር ኪዩብ ስንት ይሆናል? 1 ሳንቲሜትር ኪዩብ 1000 ምን ሚሊሜትር ኪዩብ ነው። ስለዚህ 6 ሳንቲሜትር ኪዩብ ስንት ይሆናል? 6 ሲባዛ በ1000 6000 ምን ሚሊሜትር ኪዩብ ይሆናል ማለት ነው። እሺ 3 ሚሊዮን ሳንቲሜትር ኪዩብ ስንት ሜትር ኪዩብ ይሆናል? እሺ መጀመሪያ 1 ሜትር ኪዩብ 1 ሚሊዮን ምን ሳንቲሜትር ኪዩብ ነው። ስለዚህ 3 ሚሊዮኑ ስንት ይሆናል? ሳንቲሜትር ኪዩብ በሳንቲሜትር ኪዩብ ትክክል 3 ሚሊዮን ሲካፈል ለ1 ሚሊዮን 3 ስለዚህ 3 ሜትር ኪዩብ ይሆናል ማለት ነው። እሺ ስፋትንና ይዘትን መሰረት ያደረጉ መልመጃዎችን መስራት ይለናል። አሁን ደግሞ ጥያቄዎችን ነው የምንሰራው ስለ ስፋትና ስለ ይዘት። እዚህ ጋር ምን ይለናል? አንድ 5ኛ ክፍል ተማሪ በምስል 1.18 እንደተገለጸው 6 ባለ 2 ሊትር በውሃ የተሞሉ የፕላስቲክ ሃይላንዶች ወደ ባልዲ እንድትገለብጥ ታዘዘች። ውሃውን ከመገልበጧ በፊት ይህንን ውሃ ሊይዝ የሚችል ባልዲ ያስፈልጋታል ይለናል። ሉክ 6 ባለ 2 ሊትር ናቸው። እዚህ ጋር እንደምታዩት 6 ባለ 2 ሊትር እዚህ ጋር 6 ናቸው። እነዚህ 1 2 3 4 5 በዚህ በኩል ይሄን የማይታየን ሃይላንድ ይኖራል። ብቻኛ 6 ናቸው ተብለናል እና 2 ሊትር ናቸው። እያንዳንዳቸው 2 ሊትር ነው የሚይዙት 2 ሊትር። ምን ይለናል? እዚህ ጋር ባልዲ አለ። ይሄንን እዚህ ጋር ልትገለብጠው ነው። ገልብጭ ተብላ ታዛለች። ስንት እዚህ ጋር ላይ ስንት ሊትር ውሃ ሊይዝ የሚችል ባልዲ ያስፈልጋታል። ይሄ ባልዲ ስንት ሊትር መያዝ አለበት ግዴታ። እዚህ ጋር 6 ባለ 2 ሊትር አለ። ስንት ሊትር ነው ማለት? 6 ባለ 2 ሊትር ማለት 2 ሊትር የሚይዝ 6 ሃይላንድ አለ ማለት ስንት ሊትር አለ ማለት ነው? 6 ሲባዛ በ2 12 ሊትር ማለት ነው። ስለዚህ ይሄ ባልዲ 12 ሊትር መያዝ መቻል አለበት ወይም 12 ሊትር መያዝ የሚችል ባልዲ ያስፈልጋታል ማለት ነው። በ6 የውሃ ሃይላንዶች ውስጥ ያለው የውሃ ይዘት በሳንቲሜትር ኪዩብ ስንት ይሆናል? እሺ ስንት ነው ብለናል? 12 ሊትር ነው ብለናል። 12 ሊትር ነው። 1 ሊትር ስንት ሳንቲሜትር ኪዩብ ነው? እሱም ማወቅ ይኖርባችኋል። ሉክ እዚህ ጋር 1 ሊትር እዚህ ጋር እንደምታዩት 1 ሊትር ማለት ነው 1000 ሳንቲሜትር ኪዩብ ነው። ደግሞ በአጠቃላይ 12 ሊትር ነው። ስለዚህ 12 ሊትር ስንት ሳንቲሜትር ኪዩብ ይሆናል?
ወደፊት ስለሆነ ማባዛት ነው። ስንት ይሆናል? 12000 ሳንቲሜትር ኪዩብ ነው ማለት ነው መያዝ የሚችለው። እሺ አሁንም ደግሞ ወደ ሜትር ኪዩብ ቀይሩ ተብለናል። ይሄንን 12 ሊትር ወደ ሜትር ኪዩብ እዚህ ጋር እንደምታዩት ቀይሩ ተብለናል። እዚህ ጋር ይሄንን ወደ ምን ቀይሩ ይለናል? እዚህ ጋር ወደ ሜትር ኪዩብ፣ ወደ ሳንቲሜትር ኪዩብ ቀይረናል። ወደ ሜትር ኪዩብ ለመቀየር አንድ ሜትር ኪዩብ ስንት ሊትር ነው? 1000 ሊትር ነው። ስለዚህ 12 ሊትር ስንት ይሆናል? ሊትር በሊትር ትክክል ነው። ማካፈል ነው ወደ ኋላ መመለስ። 12 ለ1000። ይሄንን አሁንም እንዳሳየዋችሁ መጀመሪያ 12ን ጽፋላችሁ። ስንት ዜሮ አለ? 3 ዜሮ። አሁን 3 ዲጂት መሆን አለበት። 2 እና 1ን እንተቆጥ 1 2 3 ስንት ዲጂት ሆነ? 3 ዲጂት ሆነ። ይሄው 3 ዲጂት 3 ዲጂት የሆነው እዚህ ጋር 3 ዜሮ ስላለ ከዛ ነጥብ ታረጉና እዚህ ጋር 0.012 ምን ሜትር ኪዩብ ማለት ነው። እሺ አይ ቲንክ ይሄ ምሳሌ የምዕራፉ የመጨረሻ ነው። የምዕራፉ የመጨረሻ ይሆናል ማለት ነው። በቦሌ ክፍለ ከተማ የሴቶችና ህፃናት መስሪያ ቤት ውስጥ በተዘጋጀ ስልጠና በስብሰባው ላይ ለተገኙ ሴቶች በምሳ ሰዓት በቀረበው የለስላሳ መጠጥ ሳጥን ሲደረደር እርዝመቱ 4 ሳጥን ወርዱ 5 ከፍታው 2 ቢሆን በአጠቃላይ በስብሰባው ላይ ተሰብሳቢዎቹ ለምሳ የተጠቀሙት የሳጥን ብዛት ስንት ይሆናል? ይሄን ቀጥታ ታበዛላችሁ ማለት ነው። 4 ሲባዛ በ5 ሲባዛ በ2 4 ጊዜ 5 20 20 ሲባዛ በ2 40 ስለዚህ 40 ሳጥን ነው ማለት ነው። 40 ሳጥን ነው ማለት ነው። እሺ ይሄ በጣም ቀላል ነው። እዚህ ጋር ምንድነው የምታረጉት? ይሄ እዚህ ጋር ወርድና እርዝመት ተሰጥቷል። ወርድና እርዝመት ተሰጥቷል። የተጠየቀው ስፋት ነው። ስለዚህ እነዚህን ቀጥታ ማብዛት ነው። እርዝመት ሲባዛ በወርድ ስለሆነ ይሄኛው 3 ሲባዛ በ6 18 ይሆናል። ይሄኛው 5 ሲባዛ በ12 60 ይሆናል። ስፋታቸው 18 እና 60 ነው። የሚከተሉት የጎን ርዝመት ተጠቅማችሁ ስንት ባለ 1 ሳንቲሜትር ስኩዌር ስፋት ያላቸው ትንንሽ ካሬዎች እንደሚገኙ ፈልጉ። ሉክ ይሄም ስፋት ነው የተጠየቀው። ስንት ትንንሽ ካሬ ማለት ስፋቱን ነው የተጠየቃችሁት። ስለዚህ እዚህ ጋር ስፋት ነው የተጠየቃችሁት 8 ሳንቲሜትር። ሉክ የጎን ርዝመቱ 8 ሳንቲሜትር ከሆነ ስንት ይሆናል ነው። እዚህ ጋር እርስ በርሱ ነው የምታበዙት። ካሬ ስለሆነ ካሬ ሁሉም እኩል ነው። ሁሉም እኩል ስለሆነ 8 8 8 8 ነው። ስለዚህ የዚህን ስፋት ለማወቅ 8 ሲባዛ በ8 64 ይሆናል ማለት ነው። ይሄኛውንም 5 ሲባዛ በ5 25 2 ሲባዛ በ2 4 10 ሲባዛ በ10 100 ይሄኛው 64 ይሄ 25 ይሄ 4 ይሄ 100 ይሆናል ማለት ነው ስፋታቸው። እሺ ይሄም እንዳለ መቀየር ነው ማካፈልና ማባዛት ነው ማለት ይሄ በጣም ቀላል ነው። እሺ አራተኛው ላይ የሚከተሉት ርዝመት ወርድ ቁመት በመጠቀም ስንት ባለ 1 ሳንቲሜትር ይሄ ደግሞ ይዘት ነው የተጠየቃችሁት። እዚህ ጋር ይዘት ከሆነ ቀጥታ ማብዛት ነው። ይሄኛው ለምሳሌ 5 ሲባዛ በ6 30 30 ሲባዛ በ3 90 ይሆናል። ይሄም 12 ሲባዛ በ4 48 48ን በ8 አበዛላችሁ ማለት ነው። ይሄንንም በዚህ መሰረት ትሰራላችሁ። የ48 ሲባዛ በ8 ስታደርጉት ስንት ይሆናል? 384 እንደዚህ እያደረጋችሁ እያበዛችሁ መስራት ነው። እሺ ይሄኛውን መቀየር ነው። የሚያስቸግር ነገር አይመስልም። ከላይ በሰራነው መሰረት ትቀይራላችሁ ማለት ነው። ምናልባት እቺኛዋሽ በዜሮ ነጥብ ስለሆነች 1 ሜትር ኪዩብ ስንት ሳንቲሜትር ኪዩብ ነው? 1 ሚሊዮን ሳንቲሜትር ኪዩብ ነው። ዘን 0.7 ሜትር ኪዩብ ስንት ይሆናል? 0.7 ሲባዛ በ1 ሚሊዮን። ሉክ አሁን 0.7ን በ1 ሚሊዮን ስታበዙ ይቺ ነጥብ ወደፊት ትሄዳለች። ከዚህ ጋር 1 ዜሮ ትጠፋለች። ከዛ ይቺን 7ን ተወስዱና ስንት ዜሮ ቀራችሁ? እዚህ ጋር 5 ዜሮ። 5ቱን ዜሮ ትደረድራላችሁ ማለት ነው።
ዘንድ 700,000 ምን ሳንቲሜትር ኪዩብ ይሆናል ማለት ነው። ሌላ አምስተኛው ላይ የሚያስቸግር የለም። እሺ ለምሳሌ ይሄን ሃንስ ሰሩ 1 ሳንቲሜትር ኪዩብ ስንት ሚሊሜትር ኪዩብ ነው? 1000 ሚሊሜትር ኪዩብ ነው። ስለዚህ 5 ሳንቲሜትር ኪዩብ ስንት ይሆናል? 5000 5000 ሚሊሜትር ኪዩብ ይሆናል ማለት ነው። ይሄኛው ሐመርሃም ላይ 1 ሳንቲሜትር ኪዩብ መጀመሪያ 1 ሜትር ኪዩብ ሉክ 1 ሜትር ኪዩብ ስንት ሳንቲሜትር ኪዩብ ይሆናል? 1 ሚሊዮን 1 ሚሊዮን ሳንቲሜትር ኪዩብ ነው። ዘን 6 ሚሊዮን 664 ከዛ ስንት ዜሮ አለ? 3 ዜሮ 64000 ሳንቲሜትር ኪዩብ ስንት ይሆናል? ማካፈል ነው። 64000 ለ1 ሚሊዮን እንዴት ነው የምታካፍሉት? 64000 ለ1 ሚሊዮን ሉክ 1 ሚሊዮን 1 ዜሮ ይቀረኛል። 3 ዜሮ በ3 ዜሮ 64 ሲካፈል ለ1000 64ን ትጽፋላችሁ። 1000 ስለሆነ 3 ዲጂት 3 ዜሮ አለው። ስለዚህ 1 2 3 ዲጂት ከዛ ነጥብ ታረጉና 0.064 ይሆናል ማለት ነው። እሺ እዚህ ጋር አንድ ጠመኔ ማስቀመጫ የኩብ ቅርጽ ያለው ርዝመቱ 10 ሳንቲሜትር ቢሆን የሳጥኑ ይዘት ኩብ ማለት መጀመሪያ ይዘት ማለት ምን ማለት ነው? ርዝመት ሲባዛ በወርድ ሲባዛ በቁመት ነው። ኩብ ከሆነ ርዝመቱም ወርዱም ቁመቱም እኩል ነው። ስለዚህ እዚህ ጋር 10 ተሰጥቶናል። 10 ሲባዛ በ10 ሲባዛ በ10 ስንት ይሆናል? 1000 ምን 1000 ሳንቲሜትር ስለሆነ 1000 ሳንቲሜትር ምን ኪዩብ ነው ማለት ነው። ዘን ይሄንን በሚሊሜትር ኪዩብ እና በሳንቲሜትር ኪዩብ ግለጹ ይለናል። እሺ ስለዚህ 1 ሳንቲሜትር ኪዩብ 1000 ምን 1000 ሚሊሜትር ኪዩብ ነው። ስለዚህ 1000 ሳንቲሜትር ኪዩብ ስንት ይሆናል? ማባዛት ነው። 1000 ሲባዛ በ1000 1 ሚሊዮን። ስለዚህ 1 ሚሊዮን ሚሊሜትር ኪዩብ ነው ማለት ነው። ሌላው ደግሞ በምን ግለጹ ተብለናል? በሳንቲሜትር ኪዩብ። እዚህ ጋር በሳንቲሜትር ኪዩብ ኦሬዲ ገልጸነዋል። ስንት ነው? 1000 ሳንቲሜትር ኪዩብ ነው። 10 ሳንቲሜትር ሲባዛ በ10 ሲባዛ በ10 ስናደርግ 1000 ሳንቲሜትር ኪዩብ ነው ማለት ነው። ሶ በሳንቲሜትር ኪዩብ ሲገለጽ 1000 ነው። በሚሊሜትር ኪዩብ ሲገለጽ ደግሞ 1 ሚሊዮን ነው ማለት ነው። እሺ በቀጣይ ደግሞ ይሄንን የማጠቃለያ መልመጃ እንዲሁም ደግሞ እነዚህን የማጠቃለያ ጥያቄዎች የምሰራላችሁ ይሆናል። ይሄንን ፓርት በዚህ እንጨርሳለን ማለት ነው። ሐሳብ አስተያየት ካላችሁ ኮሜንት ላይ አሳውቁኝ።